መናገር አለብሽ እዛ ጭንሽን ከመክፈትሽ በፊት ነበር ትዳርሽ መጠበቅ የነበረብሽ ኧረ እባክሽ ደሞ በእኔ እንትን ታያለሽ ለማን ነው ጩናን የከፈተችው ተናገሪ ደሞ ክብር እንዳለው ሰው ስለዚህ ተናገርሽኛለሽ ድራሽ ስለዚህም ተናግረሻል በደንብ ሁሉ እንደውም ራፊው እሺ ከባልሽ ነው የወለድኩት አዎ ምን አዎ ከባልሽ ነው የወለድኩት እየቀለደሽ ነው ይሄን ነገር ሆን ብላ ነው እያለች ያለች ኧረ እባክሽ ነው ምን ያንቺ እውነት ሲሆን ያንቺ ጉድ ሲሆን መሰማት የለበትም የሌላ ሰው ብቻ ነው የሚወራው ስለዚህ ቀድማችሁ ከላችሁ በጣም ንጹህ አደረግሽ እኔ አንቺን ካደረኩሽ አንፃር የኔ ኖርማል ነው ልጁ ያንተ ነው አዎ የኔ ነው ግጥም አድርጌ ልንገርሽ አዎ የኔ ነው ይገርምሻል አንቺ ወራሽ አይኔን እያየህ ታወራለህ እንዴ ለምን አታሰርፍልኝ ሰላም ውዴ ቻናሌ ተከታታዮች ደም ቆያችሁልኝ እንግዲህ ዛሬም በድጋሚ እዚህ ቤት ውስጥ ተገናኝተናል እንግዲህ ዛሬ የተገናኘንበት ጉዳይ እንግዲህ ዋናው ነገር ለማፍረጥረጥ ሁሉንም ነገር ለማውጣት ነው እናንተ እንግዲህ እንደተከታተላችሁት በኮሜንት የሚሰጣችሁትን ነገር አይቻለው ተመልክቻለሁ በጣም የሚያሳዝን ዘመን ላይ እንደደረሰን ብዙ ነገሮች እንግዲህ ኢትዮጵያም ጸሎት እንደሚያስፈልጋት የጸጣችሁትን እንዳለ እንግዲህ ቴክስትም ሁሉም ነገር አንብቤያለሁ እንግዲህ እኔም በቻልኩት አቅም ይሄ ነገር እንግዲህ እውነታው ወጥቶ መቀጣት ያለበትም ሰው እንዲቀጣ እንግዲህ የተበደለም ሰው እንዲካሰው ዛሬ እዚህ ቤት የተገኘሁት እንዴት ነሽ ማዛ ደህና ነኝ ያለው ነገር በሙሉ እንግዲህ አንቺን ባለቤትሽን እንደበደልሽው ብዙ ነገሮችን ብዙ ግፍም እንደሰራሽበት መቼም ልቦናሽ ይነግርሻል ብዬ አስባለሁ እንግዲህ በነበሩት በእነዚህ በ4 በ5 ቀናት ውስጥም በጣም ብዙ ጊዜ እየደወልሽ ባለቤቴን አገናኘኝ እንግዲህ ከሱ ጋርም ያለው ነገር ማውላት ፈልጋለሁ እያልሽኝ በጣም ብዙ ነገሮችን ስታውሪኝ ነበር ያንንም ነገር እንግዲህ ከግንዛቤ ውስጥ ከትቼ ዛሬ ላይ እንግዲህ አንዳንድ ነገሮችን ካንቺ ጋር ለመነጋገር አስቤ መጥቻለሁ እነዛም ነገሮች ምንድነው እንግዲህ በኮሜንትም ብዙ ሰዎችም ያሉኝም እኛም አባሎቻችን እንግዲህ ያሰብነው ነገር ምንድነው ሳምራዊት መያዝ አለባት ሳምራዊት ተይዛ እዛ ቤት ውስጥ የሚያጓራው ነገር ምንድነው አንቺስ እዚህ ነገር ውስጥ ከገባሽ በኋላ የሷ ጥቅም ምንድነው እሷስ እንዴት አድርጋ ነው ይሄ ሁሉ ሀብት ይሄ ሁሉ ገንዘብ ያመጣችሁ የሚለው ነገር ማውጣጣት መስማት እንፈልጋለን ከዛ በኋላ መያዝ ያለበት ጠንቋይም ሁሉም ነገር ድምጥማጡን እናጠፋለን እየሰማሽኝ ነው ዛሬ ላይ እንግዲህ በደንብ በስልክ አውርተናል ካንተ ጋር ሁሉንም ነገር እተባበራለሁ ካንተ ጎን ነኝ ያለውንም ነገር በሙሉ እውነታውን ለማውጣት ዝግጁ ነኝ ቁርጠኛ ነኝ ስላልሽኝ ነው ዛሬ እዚህ ቤት የተገኘሁት አይደለ አሁን ላይ እንግዲህ ምን ታረጋለሽ ቀጥታ ትደውይላታለሽ ለሳምራዊት የሰማሽኝ ነው ትደውይላታለሽ ካለችበት ቦታ ፈጥና ትመጣለች ከዛ በኋላ እኛ እሷ ማድረግ ያለብን ነገር በሙሉ እንጠይቃታለን የሰማሽኝ ነው ይሄ ሁሉ ነገር ይኸውልሽ አንቺንም አሁን ላይ ያመንሽ ስላልሆነ ነው ምክንያቱም እሷም እዚህ ውስጥ ነገር ውስጥ እጇ ላይ ኖርበት ይችላል ተረዳሽኝ ከሁለት አቅጣጫ ማየት ስላለብን ነው ስለዚህ ደውይ ስልክ አውጪ ደውይላት እሺ ስልኳን አውጪ ውድ ቤተሰቦች እንግዲህ አሁን ያው ሳምራዊት መጣለች እንግዲህ ከብዙ ትግል ከብዙ ልፋት በኋላ ነው እሷም ልትገኝልን የቻለችው እንግዲህ በስራ ጉዳይ እዚህ እንዳልነበረች ሁሉም ነገር ገልጻልናለች ዛሬ ላይ እንግዲህ እሷን ያሰራንበት ጉዳይ ያው ስለ ቤተሰብ ጉዳይ ለማውራት እንዲሁም አንዳንድ ነገሮችን እሷም ደግሞ በግሏ በጣም እሷም ማመስገን እንደምትፈልግ እንግዲህ ብዙ ነገሮችን አጫውታኛለች እሷ በግሏና ልጅም እንግዲህ ለመውለድ አስባ እንደጠፋባት ያም ነገር ሲሆን እንግዲህ እሷ ከጎኗ ሆና ብዙ ነገሮችን እንዳጽናናቻት አብራም እንግዲህ እንደ ቤተሰብ እንደ እህት እንደ ጓደኛውና ብዙ ነገሮችን እንደነገረቻት ከዚህም በኋላ ህይወት አለ እንግዲህ እዛ ጋር የሚቀር ነገር በሙሉ የህይወት ፍጻሜ አይደለም ብላ ብዙ ነገሮችን አስረድታታለችና ይሄም ነገር እንግዲህ ዛሬ ላይ ለመመሰጋገን እናንተም እያያችሁ ብዙ ነገሮችን ለማውራት ነው እዚህ ጋር ሳምራዊትን ያስጠራናት ሳምራዊት እንዴት ነሽ እግዚአብሔር ይመስገን ደህና ነሽ በጣም አስለፋሽን እኮ ብዙ ነገሮችን አስጣርሽን አዎ ብዙ አይመቸኝም ስራ በጣም ስለሚበዛብኝ ለዛ ነው ያው እንግዲህ ትግስታችንን ፍሬ አፍርቶ ዛሬ ላይ እዚህ ጋር ለመገኘት ችለሻል አንዳንድ ነገሮችን ለማውራት ብዙ ነገሮችን እንግዲህ ከካሜራ በስተጀርባ ነግሬሻለሁ የቤተሰብ ነገሮችን ለመስራት ለመነጋገር በተለይ ደግሞ ዛሬ ያው እንግዲህ ኦልሞስት ከገባችሁ እዚህ ግቢ እነሱ ወደ 3 አመታቸው እየሄዱ ነው አንቺ ደግሞ አመት ከምናምንሽ አልፎ ወደ 2 አመትሽ እየተጠጋሽ ነውና ይሄንንም ቀን ለማክበር በተያያዥነትም ደግሞ ብዙ ነገሮችንም ለማውራት ነው እዚህ የተገናኘ ነው እስኪ ማዛ ያለው ነገር በደንብ ግለጪላት ለኔ ቅድም በዝርዝር ስትነግሪልኝ የነበረው ምስጋናውን ሁሉንም ነገር ግለጪላት እስኪ ያው እኔና እሷ የረጅም ጊዜ ጓደኛሞች ነን እና ያው በጣም ብዙ ነገሮችን አብረን አሳልፈናል በብዙ ረድታኛለች በብዙ መከራዎች ውስጥ አብራኝ ነበረች
ጎረቤቴ ጓደኛዬ ምናምን ማለት ማራቂ ሆነብኛል እንደ እህቴ ናትና በብዙ አግዛኛለች። ለዛም ከልቤ ላመሰግናት ፈልጋለሁ በእናንተ ፊት። ያው ከዛ ውጪ ያለውን ነገር ደግሞ ስለነበረው ነገር እሷም ብትነግረን ደስ ይለኛል። ያው ለእኔም ለእሷም ጓደኛዋም ስለሆንኩኝ የሆነ የምትለን ነገር ይኖራል ብዬ አስባለሁ። አንቺ ማለት ያሉብሽ አንዳንድ ነገሮች አሉ እንድትነጋገሪ ብዙ ነገሮችን እንግዲህ ገልጬልሻለሁ፣ በጣም ብዙ አውርቼሻለሁ እና ከእሷ ጋር ያለውን ነገር እንድታወሪ ነው እንግዲህ ዛሬ የቤተሰብ ፕሮግራም ለመስራት የተገናኘ ነው። እስኪ በመጀመሪያ ራስሽን በደንብ በማስተዋወቅ ከዛም በኋላ እዚህ ግቢ የገባሽበትን ቀን ብዙ ነገሮችን እስቲ ዝርዝር ንገሪኝ። ሳምራዊት እባላለሁ። እዚህ ግቢ ከገባው እንዳለችው በቃ 2 አመት ሊሞላኝ ነው እና እንደመጣው ብቻዬን ነበርኩኝ። እነሱን በደንብ አልተግባባቸውም ነበረ፣ ግን ደግሞ በጣም ጥሩ ሰዎች ናቸው። ቀስ እያለን ቡና ማብረን መጠጣት ጀመርን ምናምን፣ ብቻ በጣም አሪፍ ግንኙነት ውስጥ ገባን። እሷም አሁን እንደ ጓደኛ ሳይሆን እንደ እህቴ ነች። ቃላፊ ግንኙነታችን በቃ በጣም ደስ የሚል ለሌላ ሰው የሚያስቀና አይነት ግንኙነት ነው ያለን ከነሱ ጋራ። እሷም ባለቤቷም በቃ ባለቤቷም እንደ ወንድሜ ነው፣ እሷም እንደ እህቴ ነች። በጣም አሪፍ ጎረቤቶቼ ማለት እንኳን ማራቂ ይሆንብኛል። እህቴ ብል ይሻላል። በቃ ልክ እንደ ቤተሰብ እና ዛሬም እንደዚህ በዚህ መንገድ እንትን ልትይ ስለፈለግሽ የእውነት በጣም ነው ደስ ያለኝ። በጣም ደስ ይላል። እስኪ አንቺም አሜሪካ እንደነበርሽ እዛም እንግዲህ በአንዳንድ ጉዳዮች ወደዚህ ልትመለሽ እንደቻልሽ ብዙ ነገሮችን ነግራኛለች፣ አስረድታኛለች እና እስኪ የሄድሽበትም አካሄድ ልትመለሽም እንዴት ዲፖርትም ሊያደርጉሽ እንደቻሉ ለብዙ ሰዎች እንግዲህ መረጃና ማስረጃ እንዲሁም ትምህርት ሊሆናቸው ስለሚችል እነሱን ነገሮች በዝርዝር ንገሪ። እውነት ለመናገር ስለዚህ ነገር ብዙ ማውራት አልፈልግም። ግን ደግሞ እንዳልከው ሊያስተምር ይችላል ምናምን ካልክ ላውራ። መሻሩ ችግር የለውም፣ መድረኩ ክፍት ነው። ከባድ ነበር ሁኔታው። የሄድኩት በቃ እዚህ ያለው እንደ ማንኛውም ኢትዮጵያዊ ዜጋ ውጭ ሀገር መሄድ እፈልግ ነበረ፣ በጣም ነበር የምፈልገው። ከዛም በቃ ይሄንን ነገር በማፈላለግ ውስጥ እያለው አንድ ሰው ተዋወቅኩኝ። ዲያስፖራ ነው፣ ብዙ ጊዜ አሜሪካን ሀገር የኖረ ሰው ነው። ከዛም ምን ያግብቼሽ ወስድሻለሁ አለኝ። በጣም ደስ አለኝ። ማለት ጥያቄውን እንኳን ማቅማማቱ ላይ አልቻልኩም። ማለት ትልቅ ሰው ነው ምናምን፣ ግን ቢሆንም እኔ የፈለኩት በዛ ሰዓት አሜሪካን ሀገር ሂጄ የቤተሰቦችን ህይወት መለወጥ እንጂ የሱ ትልቅነት ምናምን ምንም አልታየኝም። በቃ እሺ ያልኩት ነገሮችን የውሸት ጋብቻ ምናምን እንትናለን ሄድኩኝ። በጣም በብዙ ድካም ቤተሰቦቼ ያላቸውን ነገር በሙሉ እርግፍ አድርገው ያሉበትን ቤት ጭምር ሸጠው ነው የላኩኝ። ለሱም ብር ተከፍሎት ማለት ነው። በጣም በብዙ ድካም በብዙ ስቃይ ሄድኩኝ። ባዷቸውን እስኪቀሩ ድረስ ነው ማለት ነው። እኔም እዛ ከሄድኩኝ በቃ በአንድ አመት የምመልሰው ነው ይሄ ምናምን ብዬ ቤተሰቦቼን አሳመንኳቸው። ሄድኩኝ በቃ እንደማንኛውም ሰው ሄድኩኝ። እዛ ከሄድኩኝ በኋላ ግን ነገሮች እዚህ እንዳሰብኳቸው አይደለም የጠበቁኝ። በጣም ያስጠላ ሁኔታ ውስጥ ገባው። ብቻ የሆነ አሁን ሳወራው ራሱ ያለፍኩት ሁላ አይመስለኝም እውነት ለመናገር። የሆነ በጣም ያስጠላ ነገር ነው የሚሰማኝ። ሰው ሀገር ላይ ብቻህን መፈተን ማለት በጣም ከባድ ነው። ሰው ሀገሩ ላይ እየተፈተነ እንኳን ያማራል፣ ግን ሰው ሀገር ላይ መፈተን ደግሞ በጣም ነው የሚያስጠላው። የእውነት በጣም ከባድ ነው። አንደኛ ቋንቋውን በደንብ ስለማልችል ነበረ፣ በዛ መንገድ ፈተናለሁ፣ በምግብ ፈተናለሁ፣ በመኖሪያ በጣም በብዙ ነገር ተፈተንኩኝ። ብቻ እግዚአብሔር ይመስገን አሁን አልፏል። ያ ሁሉ ነገር አልፏል። አሁን ላይ እድለኛ ሆኜ ነው ወይዛው ታርፌም በህይወት ኖሬም ዛሬ እዚህ ጋር መሆኔ በጣም እድለኛ ሆኜ ነው እንጂ እንደሌላ ደካማ ሴት ቢሆን እዛ ጋር ራሴን ማጥፍቼ ምናምን ነበር፣ ሌላ ታሪክ ውስጥ ነበር የምሆነው። ግን በቃ ጠንካራ ገነት ከምትባል ከአሜሪካ እንግዲህ ሰው ዲፖርት ተደርጎ ለዘላለም እዛ ጋር አትገባም ተብሎ መጥቶ ወደዚህ መወርወር ማንም አያምንም። ጭራሻውን ዲፖርት ይደረጋል ምናምን ሲባል አረብ ሀገር ምናምን እንጂ አሜሪካን ሀገር እንደዚህ ይደረጋል ተብሎ ማንም ነው የማያምነው። ግን ደግሞ ያደርጋሉ፣ በቃ ይደረጋል። ምክንያቱም የወሰደኝ ሰው ነው የከደኝ ታውቃለህ። ብር ተከፍሉት ምናምን የወሰደኝ ሰው እዛ ከሄድኩኝ በኋላ አላቀሽም አለኝ። ጭራሽ ኢሚግሬሽን እንዲታወቅ አደረገብኝ። ሁሉንም ነገር እንዴት እንደሄድኩኝ ነገሮችም የውሸት እንደሆኑ ምናምን እንዲታወቅ አደረገብኝ። ኧረ በስመ አብ። ብቻ ባቡር ውስጥ ሁሉ አድሬ አውቃለሁ። በጣም ያስጠላ እየሄደ ባቡሩ ማለት ነው። ባቡር ውስጥ በቃ አማራጭ ስለሌለኝ ምንም። ኧረ በስመ አብ። ብቻ
ያንን ቀን ማስታወስ አልፈልግም እውነት ለመናገር እንደው እዛ ያስጠላውን ውስጥ ነበርኩኝ። አይዞሽ ከዛ መጥፎ ትውስታ ልመልስሽና እዚህ ከመጣሽ በኋላ በቀጥታ እነማን ቤት ነበረ የተከራየሽው? እዚህ ከመግባትሽ በፊት ማንም ጋር አልሄድኩም። ምክንያቱም ያለኝ አማራጭ ምንድነው ቤተሰቦቼ እንደዛ መስዋዕት ከፍለው ልከውኝ ዲፖርት ተደርጌ መጣው ማለት ለነሱ በጣም ያስጠላ ነገር ነው። ስለዚህ ያለኝ አማራጭ ምንድነው በሆነ መንገድ እዛ እንዳለው አክት ያደረኩኝ እነሱን መርዳት ነው ያለብኝ። የኔ ታናናሽ ወንድሞች አሉ 3 እናትና አባቴም አሁን በጣም የደከሙ ናቸው። ደክመዋል። መስራት እንኳን አቅማቸው አይችልም። በዛ ላይ ያላቸውን ነገር አሳጥቻቸዋለሁ። ስለዚህ እዚህ ሆኜ እዛ እንዳለው አድርጌ ገንዘብ መላክና እነሱ መርዳት ነው ያለኝ አማራጭ ነው። እዚህ እየሰራሽ እዚህ ኢትዮጵያ እየሰራው ማለት ነው። የሚገርም ጥንካሬ ነው። እሺ ለምን ያህል ጊዜ ቆየሽ በእንደዚህ አይነት ሁኔታ? አረ በጣም ብዙ ነው የቆየሁት። በቃ እንደመጣው ወዲያውኑ ገንዘብም ከዛ ስመጣ ስላልነበረኝ በቃ አንድ ሰው ተዋወኩኝና ስራ አስገባሻለሁ አለኝ። በጉዞ ላይ ያለን አንድ ሰው ተዋወኩኝ። ከዛ በቃ አስገባሻለሁ ምናምን ሲለኝ ስራ ገባሁኝ። የገባሁትም ስራ ማያስጠላ ነበረ። ቦሌ አካባቢ አንድ ሆቴል ላይ ዌይተር ነበር የሆንኩት። አማራጭ አልነበረኝም። አልፈልገውም ነበር ያንን ህይወት። እኔ አሜሪካ ነገር ተንደላቅቄ እኖራለሁ ብዬ ሳስብ መጥቼ እንደዚህ አይነት ነገር ገጠመኝ። ከዛም ግዴታ መጠንከር ለኔ ስል ሳይሆን ለወንድሞቼም ስል ለእናት አባቴም ስል መጠንከር ስለነበረብኝ በቃ ነገሮችን አዳፕት አረኳቸው፣ ተቀበልኳቸው። ሁሉንም ፈተናዎቹንም ምኑንም በቃ እዛ አልበቃኝም። ታውቃለህ ዲያስፖራዎች ቲፕ ይሰጣሉ ምናምን ያን እየጨማመርኩኝ ምናምን እልክላቸዋለሁ ለቤተሰቦቼ። ግን ደግሞ ያበቂ አልነበረም። ከአንድ አሜሪካ ካለ ሰው የሚጠበቅ አይነት ገንዘብ አይደለም ምልከው የነበረ። በዛ ላይ ለኔም ከበደኝ። ከዛ ዌይተር ስትሆን ደግሞ ቤት መከራየት አለ ምናምን፣ ግዴታ ቤት መከራየት ነበረብኝ። ጥሩ እድል ያጥሞኝ ያው እነሱ ያሉበት ግቢ ውስጥ ገባሁኝ። እነሱ እንደውም በጣም ብዙ ነገር ያደረጉልኝ። ዳክሞኝ ስመጣ እንኳን ምግብ አብስላ ጠብቃኝ፣ ቡና አፍልታ ጠብቃኝ የምታበላኝ እሷ ነበረች። ማዚ በጣም ጥሩ ሴት ነች እውነት ለመናገር። መጀመሪያ በደንብ ባልቀርባትም በቃ ሚስጥር አድርጋ ደብቃልኝ ምናምን ማንም እንዲያውቅ ስለማልፈልግ በጣም ብዙ ነገር አድርጋልኛለች እና ዛሬ ያለሁበትም የሷ ጭምር ነው። ዛሬ ላይ በጣም ሰክሰስፉል እንግዲህ ከሚባሉት ሰዎች ሚሊዮነር ከሚባሉት ሰዎች አንዷ ነሽ አንቺ። በጣም እንግዲህ ስምሽን በየሚዲያው በየቦታው እንግዲህ በየማስታወቂያው ይዘዋወራል እና የብዙ እንግዲህ ሱፐርማርኬት የመኪኖች ባለቤት ነሽ የኪራይ እና እነዚህ ነገሮች እንዴት እንግዲህ በአንዴ ከስክራች ልትገነቢያቸው ቻልሽ? እንግዲህ ከችግር በአንዴ እንዴት ወደ ላይ ልትተኮሽ ቻልሽ? መመለሱ ግዴታ ነው ማለት ብዙ አስፈላጊ አይመስለኝም ይሄ ጥያቄ። በጣም አስፈላጊ ነው። እንግዲህ የኛን ፕሮግራም የሚከታተሉት ሰዎች እንግዲህ የኛ ፕሮግራም ህይወትና ፈተና ይባላል እና ይሄን ፕሮግራም የሚከታተሉት ሰዎች እንግዲህ አንድን ሰው እንዴት ከባዶ ወደ ላይ ሊነሳ ይችላል የሚለውን ነገር ማድመጥ ይፈልጋሉ። ብዙ ሰዎች ብዙ ባለሀብቶች የምታውቂ ከሆነ ሊስትሮን ሰራ ነበረ፣ አሁን ግን የ3 ፎቅ ባለቤት ነን ይላሉ፣ ግን መሀል ላይ የሰሯትን ነገር አይናገሩም። ዛሬ ላይ አንቺ ይህንን ነገር ብትናገሪ ለነሱ መማሪያ ብትሆኚ በጣም ደስ ይለኛል። እኔ ምንም የተለየ ምክንያት የለኝም። ተስፋ ስላልቆረጥኩ ብቻ ነው። እንዴት? በቃ ተስፋ አልቆረጥኩም። የትኛውንም መንገድ ተጠቀምኩኝ። ማድረግ ያለብኝን ነገሮች አደረኩኝ። ምክንያቱም እዚህ ጋር የኔ ህይወት ብቻ አይደለም ያሳስበኝ። እንደነገርኩ ሁሉን ነገራቸው ያሳጣዋቸው ቤተሰቦች ያሉ፣ ታናናሽ ወንድሞቼ ከኔ የሚጠብቁ አሉ። ስለዚህ የነሱ ህይወት እጄ ላይ ነው። ማድረግ ያለብኝን ነገር በሙሉ አደረኩኝ። ተስፋ መቁረጥም ከአእምሮ ያጠፋሁት። በቃ ዛሬ ያለሁበት ደረጃ ላይ ደረስኩኝ። በጣም ነው የሚገርመው። እንግዲህ ሁሉም ሰዎች ሊናገሩ አልፈለጉም። አንቺ ግን ያው በላቤ ነው ያመጣሁት እያልሽ ነው ይሄ ሁሉ ሀብትና በላብሽ ነው። እርግጠኛ ነሽ ይሄንን ሁሉ ሀብት የገነባሽ? ጥያቄ ግልጽ ይሆንልኝ አይደለም ለመናገር ምን ለማለት እየሞከርኩ ነው። አንዳንድ ይሄ ሁሉ ሱፐርማርኬት፣ ይሄ ሁሉ መኪና፣ ይሄ ሁሉ ቤት የተገዛው በምን ገንዘብ ነው? ተስፋ አልቆረጥኩም፣ ሰራው አልኩ አይደለ? ይሄ በቂ አይሆንም? በቃ እሺ በቃሻል። በቃ ከዚህ በላይ ነገሮችን እንትን ለማለት አትሞክሪ። ምን ማለት ነው ማዚ? አልገባኝም። ምንሽ ነው? ፊትሽ የተቀየረ ነው ታውቅሻል። አሁን ከዚህ በኋላ እኔ ይሄንን ውሸቷን የማዳመጥ ፍላጎት የለኝም። በቃ እውነቱን ተናገሪ። ስለምን ውሸት ነው የምታወሪው? እውነቱን ተናገሪ።
እንዴ ምንድነው የምትሉት? አብራሽ ሁሉንም ነገር ስትሰራ የነበረች ጓደኛሽ ነሽ። አሁን ላይ ልትከጃት እኮ እኔም እኮ ጓደኛዬ ነች ብያለሁ። ጠላቴ ነች ብያለሁ እንዴ? እስካሁን ድረስ ያወራሽው ነገር በሙሉ ውሸት እንደሆነ ታውቂያለሽ። ምን ማለት ነው ውሸት? ተናገሪ። ይሁሉ ሀብት ከየት እንደመጣ ሁሉንም ነገር እውነቱን ፍርጥርጥ አድርገሽ መናገር አለብሽ። በቃ እንዴ ምን ማለት ነው? ያምሻል? ስለምንድን ነው የምታወሪው? እዚህ የጠራሽኝ ለምንድን ነው ሲጀመር? ይኸውልሽ ምንድነው ያደረጋችሁ ያላችሁት ነገር እየገባኝ አይደለም። አሁን ይኸውልሽ እያንዳንዱን እውነት ተናገሪ። ተቀመጪ። አይ ቆይ ልቀቀኝ እንዴ! ታስገድደኝ ነው? ምንም የሚያስገድድ ነገር የለም። ተቀመጪና አንቺ ምን ውስጥ ነው ያስገባሽኝ? ይኸውልሽ ምንም ውስጥ አላስገባሽም። በቃ አንቺ ማትወጪ ነገር ውስጥ ነው እሺ ገቢው። ከዚህ በላይ ማለት ነገር ውስጥ እንዴት ልግባ? ጭራሽ ልትመጪኝ እያሞከርሽ ነው እንዴ? እገልሻለሁ የማይገርምሽ ትዳሬን ካፈራሽ ቁጭ በይ እንዴ! ለምንድን ነው የማልዝተው? ትዳሬን ካፈራሽ በኋላ ሁሉ ነገር ካደረግሽ በኋላ ስለምን ትዳር መፍረስ ነው የምታወሪው? አንቺ አይደለሽ እንዳሸሸ ገዳሚ እስቲ የራስሽን ትዳር ያፈረሽው በእኔ ታሸሸ ገዳሚ ስል ትዳሬን ያፈረስኩት? ኧረ እና እኔ ሳምሪ ነኝ ደግሞ ትከራከሪያለሽ እንዴ? ደረቅ ምንድነው ተከራከረልሽ? በቃ እኔም አንቺም ሁላችንም የምናውቀው ሁኔታ ነው። እኔም አውቀው ነገር ተናግሬያለሁ። ራስሽ የምታውቂው ነገር ብትናገሪ ያምሻል። አልገባኝም። አብረሻት ነው ስትሰሪ ነበረው። ይሄንን ሁሉ ሀብት እንዴት እንደገነባሽ ያለውን ነገር በሙሉ መዓዛ ታውቃለች። አንድ ነገር ተናግረሽ እንዳይሆን። ምን አንድ ነገር ብቻ? እያንዳንዷን ነገር በሙሉ ተናግሬያለሁ። ይኸውልሽ ትዳሬን ህይወቴን ካጣሁት በኋላ ለማንም ለምንም ብዬ የምደብቀው ነገር የለም። ያወቅሽ የሚደርስብሽ ነገር ያወቅሽ ምንም የሚደርስብሽ ዛሬ እንኳን ማደር ለማች ያወቅሽ ታድራለች። የሚመጣብሽ ነገር ያወቅሽ ምንም የሚመጣ ነገር የለም። አንተ ምንም የምታውቀው ነገር የለም። በጣም ብዙ ነገር አውቃለሁ። አንቺ ታውቂያለሽ፣ ከስር መሰረቱ ታውቂያለሽ፣ ማን ጋር እየተጋጨሽ እንደሆነ ታውቂያለሽ። እኔ ከማንም ጋር ልጋጭ፣ እሱ አይመለከትሽም። አንቺ ግን ያደረግሻትን እያንዳንዷን ነገር መናገር አለብሽ። ሰምኛለሽ? እኔ ባሌን፣ ትዳሬን፣ ህይወቴን ሁሉንም ነገር ነው ያጣሁት። ይሄ ሁሉ ነገር የሆነው ደግሞ በአንቺ ምክንያት ነው። የራስሽ ጉዳይ። ጥቅምሽን ስትይ ነው ለኔ ስትይ ነው እንዴ? ጥቅምሽን ስትይ እኮ ነው ለኔ ስትይ ነው። አያት አይደለ? ምን እያለችኝ እንዴ? ምንድነው ወደ እኔ እንትን የምትይው? አንቺ ንጹህ ሰው ነው ሰው ነኝ እያልሽ ነው እንዴ? እኔ ንጹህ ሰው ነኝ አላልኩኝም፣ ግን ለዚህ ሁሉ ነገር መሰረቷ ራስሽ ነሽ። ትዳርሽን ካፈረሽ እዛ ጭንሽን ከመክፈትሽ በፊት ነበር ትዳርሽን መጠበቅ የነበረብሽ። ኧረ እባክሽ ደግሞ በእኔ እንትን ታያለሽ። ለማን ነው ጩናን የከፈተችው? ተናገሪ። ደግሞ ክብር እንዳለው ሰው እንደዚህ ተናገርሽኛለሽ። ኧረ እባክሽ እና እኔ ነኝ። ምን ነው ገረመሽ? ይኸውልሽ አሁን ሌላ ነገር ማውራትሽን አቆመሽ። ለዚህ ሁሉ ነገር መሰረቷ አንቺ ስለሆንሽ እያንዳንዱን የምታውቂው ነገር ብትናገሪ ያለሽ። እሺ የኛ ቅዱስ ነገሮች ወደ እኔ ያመጣሻቸው ነው። ለራስሽ እኮ እኔ እኮ አላስገደድኩሽም እኮ። አስገድድሻለሁ? አማክሪኛልሽኝ፣ አማከርኩሽ፣ አለቀ። እኔ እኮ እርዳታ እንደውም አመስግኝ፣ እንደውም ታመሰግኝ ነው እኮ። ምንድን ነው ያደረግሽው? በምን መንገድ ነው የረዳሽ? ለምን እሱን አትናገሪ? እኔ እኮ ማወቅ የምፈልገው እሱ ነው። ይሄንማ መናገር እንደማልችል አሳምረሽ ታውቂያለሽ እኮ። ለምንድን ነው የማትችይው? ትናገሪያለሽ። ለምንድን ነው የምናገር? አንተ ሲጀምር ማነህ? ስለኔ ማንነት ምንነት አይመለከትሽም። ተገርፈሽም ቢሆን ተገደሽ እንዴት አድርገሽ ይሄንን ሁሉ ገንዘብ ሀብት እንዳመጣሽ ትናገሪያለሽ። እንዴት ጭራሽ ወንበዴዎች ነው ያመጣሽብኝ? ወንበዴ የሚባል ነገር የለም። እያሳመምከኝ ነው ሰውዬ። ከዚህም በላይ ቅጣት አንቺ ላይ እናደርስ። አንተ ራሱ የማትወጣው ነገር ውስጥ ነው የገባህ። ምንም እንደዚህ የሚባል ነገር የለም። እየሰማሽኝ ነው? እንደውም የራሳችሁ ጉዳይ። እሺ ምንም አያገባኝም። ዞር በል እንዳትነካኝ። እንዴ ተቀመጪ። ሁሉንም እውነታ ትናገሪያታለሽ። ሲጀመር እናንተ ማናችሁ? ህጋዊ ናችሁ? በደንብ በሚገባ። እና እንዴት ነው ሴት ልጅ እንዴት ነው እንደዚህ የሚያደርጉት? ህጋዊ ሴቶች ሰዎች ከሆኑ ሀብቴ ያድነሻል፣ ገንዘብ ያድነኛል ብለሽ የምታስቢ ከሆነ በጣም ተሳስተሻል። 100% ነው እሺ የሚተማመነው። እሱን ይኸውልሽ ህግ ፊት ስቀርቢ ሁሉንም ነገር የምታወሪ ይሆናል። ሰማሽ? ህግ የምትለኝ ለአንድ ሳምንት የምታወሩት ነገር ነው። በደንብ ነው እባክሽ ስለ ገንዘብሽ የምትተማመኘው፣ በደንብ ነው በሀብትሽ የምትተማመኘው። አሁን ይሄንን ወሬሽን ትተሽ ይሄንን ገንዘብ ከእሷ ጋር ሄዳችሁ እንዴት አድርጋችሁ እንዳመጣችሁ እያንዳንዱ ነገር ታወሪያለሽ። አይ የምትይ ከሆነ ግን እኔ ለምወስደው እርምጃ ተጠያቂ አይደለሁ። እኔ ምንም ነገር አልናገርም። አትናገሪ። ግልጽ ነው። እያንዳንዱን እንዴት ይህንን ሀብት እንዳመጣሽ እኛም ማናቅ እንዳይመስልሽ። ሁሉንም ነገር እሷም ነግራናለች። እኛም በራሳችን በግላችን ጥረት ክትትል አድርገን አውቀናል። ዋናው ነገር እናንተ ምንም አውሩ ምንም ጠንቋይ እንግዲህ ጭንሽን ከፍተሽ ብዙ ነገር አድርገሽ ገብረሽ ከዛም ልጅ ምንድነው የሚያወራው? ይኸውልሽ ልጅ ወልደሽ እዚህ ጓሮ እያስጮሽ ነው ይሄን ሁሉ ሀብት እያመጣሽ አይደለም? ምን ማለት የምን ልጅ? እንዴት ነው ያመጣሽ? አንቺ ምን አባሽ ነው ያወራሽው? ዋሻው እውነቱን አይደል የተናገርኩት? ምንድነው እንደዚህ ቢያደርግ? አንቺ ምን አይነት ታይልሽ ገልሻለሁ። ማንንም አትገይም፣ ማንንም አታስፈራሪ። ከዚህ በኋላ ምንም የምታመጪው ነገር የለም። እኔ ምንም የምፈራው ነገር የለም። ገባሽ? ታይልሽ
እሱን ደግሞ አሳይሻለሁ። አድርጌው እንደማሳይሽም ታውቂያለሽ። ምንም ነገር ማድረግ እንደምችል ታውቂያለሽ አሳምረሽ። ይሄንን ነገር ያፈረሹ ትዳር ፊት ቆመሽ ሁሉንም ነገር ትናገሪያለሽ። ይኸውልሽ እያንዳንዱ ነገር አፍረጠርተሽ ተናገሪ። ወደ ኋላ ወደፊት ማለት ምንም አንቺን አይጠቅምሽ። ምንም ነገር አልናገርም። ይኸውልሽ ለምን እውነቱን አትናገሪም? በቃ ሁሉንም ነገር እኮ ኦልሬዲ ያውቀውታል። ስለዚህ በቃ ራስሽን እውነቱን ተናግረሽ ራስሽን አድርጊ። እኔ ምንም ማውቀው ነገር የለም። ገባሽ? ምንድነው ማውቀው ነገር የለም ማለት እንዴ? ምን አውቃለሁ እኔ? ከስር መሰረቱ እዚህ ነገር ውስጥ ያስገባሽኝ አንቺ ነሽ። ስለ እያንዳንዱ ነገር ታውቂያለሽ። አሁን ድንገት ተነስተሽ ምንም እንደማያውቅ ሰው መሆን አይከብድም? አይከብድም። ምን ይከብዳል? ምንም ማውቀው ነገር የለማ። የማላውቀው ነገር ለምን ይከብደኛል? ይኸውልሽ ድንገት ተነስተሽ ምንም አላውቅም ማለት ምናምን አትችይም። እዛ ቤት የወሰድሽኝ አንቺ ነሽ። እዛ ፎቶአችን ተዘቅዝቆ ሲሰቀል ነበርሽ። ሁሉንም ነገር ታውቂያለሽ። የተሰቀለበትን ምክንያት ታውቂያለሽ። እያንዳንዱ ነገር ታውቂያለሽ። እንኳን አንቺ ይቀርና ይሄ አባብዬ ምናምን የምትይው ሰውዬ ራሱ እናት ይዟል። ኧረ እባክሽ ምን ነው አብረሻቸው ስትጋደሚ ከርመሽ አሁን አባብዬ ምናምን የምትያቸው ሰውዬ ትያለሽ? እሱ አንቺን አይመለከትሽም። የምታውቂውን ነገር ተናገሪ። እያንዳንዱን ነገር ያደረግሻትን ነገር ታውቂያለሽ። እዛ ቦታ ራስሽ እጅ ይዘሽኝ የወሰድሽኝ። ኧረ እባክሽ አይደለ? አንቺ በጣም አራዳ ነሽ። በስመ አብ ምን አይነት ሰው ነሽ? ይሄ እዛ የሚያጓራው ልጅሽንም ዝም በይ አፍሽን አትክፈች አልኩሽ እኮ። አዎ ያ የሚጮህ ልጅሽ የት ነው ያለው? ጭራሽ ስለዚህም ተናግረሻል? በደንብ ሁሉ እንደውም ራፊው እሺ ከባልሽ ነው የወለድኩት። አዎ ምን? አዎ ከባልሽ ነው የወለድኩት። እየቀለደሽ ነው። ይሄን ነገር ሆን ብላ ነው እያለች ያለች። ኧረ እባክሽ እና ሌላ ማቀው ወንድ አለ? ጭራሽ አሁን ቤተሰቡ ነው አብጥቼው ማቀው ወንድ አለ? ቤት አንቺ ሴትዮ ስለምንድን ነው የምታወሪው? ዞር በይ እንዳልከኝ። ዞር በይ ባሌ ነው። ዞር በይ ወደዛ። እባክሽ ማዛ ተረጋግጥ። ልቀቀኝ። ቆሻሻ አንቺ ለዚህ ለምን አሰማትም እንዴ? አሁን ይኸውልሽ ለዚህ ለምትዩ ነገር በሙሉ ማስረጃ አለሽ? እኔ ምንም ማስረጃ ምናምን አልፈልግም። ያን ሰውዬ ጥሩልኝና እሱ ራሱ እንዲጠይቅ ነው የምፈልገው። ፊት ለፊት ምን እንደሚል መስማት እፈልጋለሁ። ይሄ ነገር በፍጹም እውነት መሆን የለበት። ለምንድን ነው እውነት የማይሆነው? አንቺስ ከባቢ ጋር ስትጋደሚ አንዴ ከረምሽው ትሰሚኛለሽ? 10 ጊዜ አባብዬ ምናምን አትበይ። እውነት ነው። ምን ያንቺ እውነት ሲሆን ያንቺ ጉድ ሲሆን መሰማት የለበትም። የሌላ ሰው ብቻ ነው የሚወራው። ስለዚህ ቀድማችሁ ይከዳችሁና በጣም ንጹህ አደረግሽ። አሁን ይኸውልሽ አስገባልኝ። ስለምትለፈልፊው ነገር ማስረጃ አለሽ ወይ? ቆይ መጀመሪያ እኔ ምንም እየለፈለፍኩ አይደለም። ሪል የሆነ ነገር ነው የተናገርኩት ያለው። ይሄንን ነገር አይንሽን አውጥተሽ አፍጥጠሽ እሱ ፊት ትናገሪያለሽ? አም ሹር ና አቤል ይዘውና ቶሎ በል በፍጥነት አምጣልኝ። በፍጥነት አፍጥነው። ጭራሽ ውድ ቤተሰቦች እንግዲህ ዛሬ ላይ በጣም ከባድ ቀን እያሳለፍን ነው የምንገኘው። እንግዲህ ይሄ ሰው ሲገባ በጣም ትልቅ እንግዲህ አምባጓሮ ነበር የተፈጠረው። ብዙ ነገሮች እንግዲህ ወዳድሟል፣ ተሰባብሯል። እዛም ጋር እንግዲህ ያስቀመጥናቸው እቃዎች አሉ። የኛ ማቴሪያሎች ነው እንግዲህ የወደሙት። እነዚህ ነገሮች እንግዲህ ያው ለነሱ ካለን እንግዲህ ሐሳብ እውነቱ የሚውጣ ከሚለው ነገር ያው እኛ ብንጎዳ ምንም ችግር የለውም። እንግዲህ ዛሬ ላይ ግን ያው ሁሉም ነገር ተነጋግረናል። አሁን ላይ የመጨረሻው ሰዓት ደርሷል። በቃ ሁሉም ነገር ወደ መጠናቀቁ እየተካሄደ ይኬዳል። አሁን የሰማኸኝ ነው አንተ ስለተነጋገራችሁት ስለተጨቃጨቃችሁት ነገር በሙሉ ሰምተሃል። ይሄ ልጅ ያንተ ነው ያንተ አይደለም። ምንም ነገር ሳትደብቅ እንድትነግረኝ ነው የምፈልገው። እውነት ነው የኔ ነው። አዎ ምን ይሄ ሊገርምሽ ይገባል እንዴ? አንቺ እኮ ከጠንቋይ ተኛሽው። እኔ አንቺን ካደረኩሽ አንፃር የኔ ኖርማል ነው። ልጁ ያንተ ነው? አዎ የኔ ነው። ግጥም አድርጌ ልንገርሽ። አዎ የኔ ነው። ይገርምሻል። አንቺ አይኔን እያየ ታወራለህ እንዴ? ለምን አታሰርፍልኝም? አንቺ ካደረግሽኝ ነገር አንፃር የኔ ኖርማል ነው። ተሰማኛለህ? እኔ ምንም ነገር በማላውቀው ሁኔታ ውስጥ እኮ ነው መጀመሪያ ከሷ ጋር የተጋደምከው አይደል እንዴ? ሴትዮ አንቺ እኮ ከጠንቋይ ጋር ነው የተኛሽው። ከጀርባዬ ብዙ ስራ ስትሰሪ ነበር። አንተ ግን መጀመሪያ ቀድመህ ነበር የካድከኝ። ወንድ ልጅ ሆኜ በቃ አሳሳተችኝ አሳሳተችኝ ምናምን እያልክ ታወራለህ እንዴ? ለምን አታሰርፍልኝም? እችልኝ ለምንድን ነው ማርፈው? ቆይ የሚለውን ነገር አሰቡም እንዴ? ከአንቺም ብሰው ትጫዋለሽ እንዴ? የኔ ነገር እኮ ኖርማል ነው እያልኩሽ ነው። እኔ ከአንቺ ካደረግሽኝ ነገር የኔ ነገር ያደረኩሽ ኖርማል ነው በጣም። እንደውም የኔ ሰማኛል። አፈን ሞልተህ ኖርማል ነው አትበለኝ። አንተ ከሷ የምትወለድኩ በሽተኛ ልጅ እኮ አፈን አትክፈት። አርጋብኝ ነው ያለውን ነገር ታውቃለህ አይደል? ምንድነው ያደረገችብህ? እንኳን ራስ አልተውም ብላል ነበር እንዴ? አርጋብኝ ነው ይላል እንዴ? ደግሞ ምንድነው የተደረገብህ? አርጋብኝ ይላል ወይ? ምን ነበር ስትይኝስ? ምን ስትይ ነበር? ምን አርገሽ ስታሳስችኝ ነበር? ምን አርገሽ ነበር ስታሳስችኝ ነበር? እኔ ፍላጎቴን ለማሟላት ነው። አንተ ግን ባላ ከዛ ባላ እዛ መታቂው ነው ያላቅም። እዛ መታቂው ቦታ ሄድሽ
ምን እንዳስደረግ ጭንሽን በርግደሽ ምን እንዳስደረግሽ እኔ በምን አቀልሻለሁ? የራስ ጉዳይ እሺ። እኔ የፈለኩትን ካገኘው በኋላ ማንንም አልፈልግም። ራሴን ነው ማስቀደም። ጥሩ የእግዚአብሔር ሰው ነኝ። ተሳሳት ወንድ ልጅ ነኝ። አዎ ወንድ ልጅ ይሳሳታል። አዎ በቃ ማንኛውም ሰው ይሳሳታል። በተዳረ ላይ ማገጥኩ አዎ በቃ ስለዚህ አኩሞልተ እኔ እኮ ያልገባኝም አንተ ለምንድን ነው ደረትን ገልብጠ በኩራት እያወራ ያለው? ለምንድን ነው በኩራት ማልናገረው? አንቺ እኮ ከጠንቋይ ጋር ነው የተኛሽው። እኔ ከጠንቋይ ጋር መተኛት አይደለም ችግሩ ገባ? እና ምንድን ነው ታዲያ እኔን እያልሽ ነው? እኔ እናንተ እኮ ሰላማዊ ትዳር ውስጥ እያለን ነው ይሄን ነገር የፈጸምከው አይደለ? አንቺ ሰላማዊ ትዳር የምትዩ ነገር አክትሞለታል። ውድ ቤተሰቦች እንግዲህ ዛሬ ላይ በጣም ያልተጠበቁ ጉዶች ነው እንግዲህ እየሰማን ያለ ነው። እንግዲህ ከዚህ በላይ በዚህ ፕሮግራም በለዚህ አይነት ሁኔታም ከነሱ ጋር መቀጠሉ ትንሽ አዳጋች ስለሆነ አሁን እንግዲህ ወደ መጨረሻው ነገር ደርሰናል። እንግዲህ አንተ የመጣህበት ዋናው ዓላማ የተሳካ ይመስለኛል። እንግዲህ አንተም ማለት እንደ አንድ ባለ ትዳር በባለፈው ስናወራ በጣም ጀግና በጣም ጎበዝ ሰው መስለን ነበር። ግን ዛሬ ላይ እንግዲህ ጉድህ ሲጋለጥ ከጀርባ ያለው ነገር በሙሉ ሲወጣ አንተም እንደሷ እንግዲህ ብዙ ችግሮች ያሉብህ ሰዎች ሆነ ተገኝተሃል። ሁሉም ሰው ችግር አለበት፣ ሁሉም ሰው ጥፋት አለበት። የእናንተን ትዳር የእናንተን ሁሉም ነገር የሰማነውን ነገር እንግዲህ በግላችሁ ተነጋግራችሁ መወሰን መፍታት ትችላላችሁ። አሁን ላይ ግን ወደ አንቺ ስመጣ የደበቅሽው ልጅ የት ነው የሚገኘው? እንዴት ነው በዛስ ልጅ ሀብት ልታገኝ የቻልሽው? ይሄ ሁሉ ሀብት ይሄ ሁሉ ገንዘብ አግኝተሽስ እዚህ ቤት ውስጥ ምን ትሰሪያለሽ? እስካሁን ሳትለቂ እነዚህን ነገሮች መልሽልኝ። የእሷስ ልጅ የት ነው የተቀበረው? የት ነው ያለው የሚለውን ነገር ሞቷል አልሞተም የሚለውን እውነታውን ማወቅ እፈልጋለሁ። እነዚህ ነገሮች መልሽልኝ። ልጇ ሞቷል። ምክንያቱም መጀመሪያውንም ስትወልደውም እንደሚሞት ተነግሯት ነው የወለደችው። በዚህ ደግሞ ሊጠየቅበት አልችልም። ምክንያቱም ወስና ተስማምታ ነው የወለደችው። ምን አይነት ልጅ እንደሚወለድም አውቃለች። ሰው ሊባል የማይችል ፍጥረት ነው የተወለደው። ስለዚህ በመሞቱም ሊጸጸታትም አይገባም። እኔም አይጸጽተኝም። ስለዚህ ከከተማ ራቅ አድርገን ወስደን ቀበር ነው። እውነት ነው። አዎ እሺ ቀጥ በቃ የኔ ልጅም ደህና ነው። ሰው እንዳያዩ ብሎ አባቢ በደንብ አድርጎ ስለነገረኝ ሰው ላይ የማይችልበት ቦታ ወስጄ አስቀምጨዋለሁ። እዚህ ያጓራ እየበጠበጠ ስለነበረ ሌላ ቤት ተከራይተሽ አስቀምጥሽው? እዚህ ስለበጠበጠ አይደለም የወሰድኩት እና ከዚህ የተሻለ ቦታ ስለሚገባው። ምክንያቱም በሱ ላይ እንደዚህ አይነት ህይወት እየኖርኩኝ ስለሆነ ሰው ሀገር ድረስ ሂጄ ያጣሁትን ነገር ሀገሬ ላይ ስላገኘሁበት በደንብ እንክብካቤ ስለሚያስፈልገው ከዚህ የተሻለ ቤት ውስጥ አስቀምጨዋለሁ። ከዚህ ቤት እስካሁን ለምንድን ነው ያለቀቅሽው? ብዙ ሀብት አለሽ፣ ብዙ ገንዘብ አለሽ። ለምንድን ነው የራስሽን ቤት ገዝተሽ የማትኖር? ለምንድን ነው እዚህ ተከራይተሽ የምትኖር? እዚህ ቤት በቃ ከውጪ እንደመጣ ያረፍኩበት ቤት ስለሆነ ከዚህ መሄድ አልፈለግም። በዛ ላይም እሷን በቅርብ ርቀት መከታተል ስላለብኝ እንደዚህ እንደምትለጠለጥ ስለማውቀው ድሮ እንደዚህ ሚስጥራችን ታወጣ እንደምችል ድሮም ጠረጥራ ስለነበረ ለመከታተል ነበረ። ግን አልሆነም፣ ቀደመችኝ። ለአባቢ ቤትም ይሄ ብዙ አይርቅም፣ ይሄኛው ይቢ ስለማይርቅ እንጂ ይሄ የኔን የሚመጥን ቤት ነው አይደለም። እውነት ለመናገር አሁን ባለውበት ሌብል የሚመጥን ቤት ነው አይደለም። ግን አንደኛ ብዙ ነገር ያየሁበት ቤት ነው። ሁለተኛ አባቢ መራቅ አልፈልግም። ሶስተኛ ደግሞ እንዳልኩ እሷን ለመከታተል ነበር። ይገርም ነው። እንግዲህ አሁን የት አካባቢ ነው ያንን አውሬ ልጅ የደበቅሽው? አካባቢውን መናገር አልፈልግም። አትፈልጊም? መናገር አትፈልጊም። በግዴታ ግን ተመሪያለሽ። እየሰማሽኝ ነው? በግዴታ ተመሪያለሽ። ነይ ውጪ፣ ነይ ውጪ፣ ነይ ቀጥ ብለሽ ውጪ፣ ነይ ውጪ፣ ውጪ፣ ናታ፣ ናታ፣ ናቀጥ፣ ናና፣ ነይ አንቺ፣ ነይ፣ ነይ ውጪ፣ ነይ